እንኳን ለሊቀ መላእክት ለቅዱስ ዑራኤልና ለበረሃው ኮከብ ለአቡነ ጳውሊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የመስቀል ሥር ያደራ ልጆች፣ በወደደን ባከበረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? ከዚህም በመቀጠል በመጋቢት ወር በ22ኛው ቀን የሚነበበውን ስንክሳር አነባለሁ። በዚህችም ዕለት ለመነኮሳት መጀመሪያቸው የሆነ ለከበረ እንጦንስ ረድ የነበረው የዋህ ጳውሎስ ወይም ጳውሊ አረፈ። ይህም ጳውሎስ በረኸኛና እጅግ የዋህ ነበረ። ደምግባቷ ውብ፣ ሥራዋ ግን ክፉ የሆነ ሚስት አገባ። ከእርሱም ልጆችን ወለደች። በአንዲትም ቀን ከእርሻው በተመለሰ ጊዜ ከሎሌው ጋር ስታመነዝር አገኛት። ባያቸውም ጊዜ ሳቀ። ያንን ሎሌውንም ከልጆቿ ከቤቷና ከንብረቷ ጋር ውሰዳት፣ እኔ ምንም አላዝንም፣ እግዚአብሔርም ወደ ፈቀደልኝ እሄዳለሁ አለው። ከዚህም በኋላ ወጥቶ ወደ አባ እንጦንስ ሄዶ የምንኩስናን ልብስ ለበሰ። የአባ እንጦንስንም ሥራ ተከተለ። በደዌያትና በሰይጣናት ላይ ጸጋና ኃይል እስከተሰጠው ድረስ በጾምና በጸሎት ተጋደለ። በአንዲት ዕለትም ጋኔን የያዘውን ሰው ያድነው ዘንድ ወደ አባ እንጦንስ አመጡ። አባ እንጦንስም ይፈውሰው ዘንድ ረዱ ጳውሊን አዘዘው። ጳውሊም ጋኔናሙን ሰው ወስዶ አባቴ እንጦንስ ውጣ ይልሃል አለው። ሰይጣኑ ግን መውጣትን እምቢ አለ። እርሱንም እንጦንስንም ተሰደበ። ጳውሊም ካልወጣህስ ለእንጦንስ እነግረዋለሁ፣ እንደሚቀጣህም ታያለህ አለ። ይህንንም ብሎ በቀትር ጊዜ ወጥቶ ፀሐይ በአጋለው ድንጋይ ላይ ቆሞ ይህ ጋኔን ያደረበት ሰው እስኪድን ድረስ ከዚህ ዓለት እንዳልወርድ እንዳልበላና እንዳልጠጣ ሕያው እግዚአብሔርን አለ። በዚያንም ጊዜ ጋኔኑ ጮኸ፣ በታላቅ ዘንዶ አምሳልም ከሰውየው ላይ ወጥቶ በኤርትራ ባሕር ውስጥ ገባ። ይህም የዋህ ጳውሊ የሰዎችን ሥራ ሁሉ እያየ ስለ ኃጥአንም እያለቅስ ነበር፣ ስለ እነርሱም ይማልድ ነበር። በመልካምም እርጅናና በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ የዋህ ጻድቅ ጸሎት ይማረን። የአባታችን የአባ ጳውሊ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የተወደዳችሁ የተዝካር ሚዲያ ተከታታዮች፣ ከዚህ በመቀጠል በዚህ በመጋቢት 22 ቀን መታሰቢያ የሚደረግለትን ከ72ቱ አርድእት አንዱ የሆነውን የወንጌላዊ የቅዱስ ሉቃስን መታሰቢያ ጀምራለሁ። በዚህችም ቀን ብልህ ጥበበኛ የሆነ ቅዱስ ወንጌላዊ ሉቃስ በሰማዕትነት አረፈ። ይህም ቅዱስ የከበረ ወንጌል ከመዘገባቸው ከ72ቱ አርድእት ውስጥ የተቆጠረ ነው። እርሱም ወንጌልን ስለ ማስተማር በሥራው ሁሉ ሐዋርያት ጴጥሮስንና ጳውሎስን የሚያገለግላቸው ሆነ። ለታኦፊላም ወንጌልንና የሐዋርያትን ዜና የጻፈ ሉቃስ ነው። ቅዱሳን ጴጥሮስና ጳውሎስም ከተገደሉ በኋላ በሮሜ ሀገር የሚያስተምር ሆነ። በቀናች ሃይማኖትም ይጸኑ ዘንድ ለምእመናን መልእክትን ይጽፍ ነበር። ስለዚህም ጣዖት አምላኪዎች ከአይሁድ ጋር በመስማማት አንድ ግንባር ፈጠሩ። በንጉሥ ኔሮን ፊት ቆመው ስለ ሐዋርያው ሉቃስ እንዲህ ብለው ጮኹ። ይህ ሉቃስ
ብዙዎች ሰዎችን በሥራዊ ወደ ትምህርቱ አስገባቸው። ንጉሥ ኔሮንም ወደ ፍርድ አደባባይ ሉቃስን እንዲያቀርቡ ታዘዘ። ሐዋርያ ሉቃስም ከዚህ ዓለም መውጫው እንደደረሰ በመንፈስ ቅዱስ አውቆ ወደ ባሕር ዳርቻ ሄደ። በዚያም ዓሣ የሚያጠምድ አንድ ሽማግሌ ሰው አገኘ። መጻሕፍቱንና ደብዳቤዎቹን ሰጠው። ወደ እግዚአብሔር መንገድ መርተው ያደርሱሃልና እኚህን መጻሕፍት ጠብቃቸው አለው። በንጉሥ ኔሮንም ፊት ቀርቦ በቆመ ጊዜ ንጉሡ በሥራይና ሕዝቡን የምታስት እስከ መቼ ነው አለው። ቅዱስ ሉቃስም እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያው ነኝ እንጂ ሥራየኛ አይደለሁም ብሎ መለሰለት። ንጉሥ ኔሮንም ሁለተኛ እንዲህ አለው፣ እየጻፈች ሰዎችን የምታስት ይችን እጅህን እኔ እቆርጣታለሁ። ይህንንም ብሎ የቀኝ እጁን እንዲቆርጡ አዘዘ። በቆረጡትም ጊዜ ንጉሥ ሆይ እኛ የዚህን ዓለም ሞት እንደማንፈራ እወቅ። ነገር ግን የጌታዬንና የፈጣሪን ኃይሉን ታውቅ ዘንድ አሳይሃለሁ። ይህንንም ብሎ የተቆረጠች የቀኝ እጁን በግራ እጁ አንስቶ ከተቆረጠችበት ቦታዋ አገናኝቶ እንደ ቀድሞዋ ደህነኛ አደረጋት። ከዚህም በኋላ ለያት። በዚያም የነበሩ አደነቁ። የሰራዊት አለቃውና ሚስቱ ብዙዎችም ሰዎች ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ቁጥራቸው 477 ነፍስ ሆነ። ንጉሡም ከቅዱስ ሉቃስ ጋር ራሶቻቸውን እንዲቆርጡ አዘዘና ቆረጧቸው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበሉ። ከዚህም በኋላ የቅዱስ ሉቃስን ሥጋ በማቃይበት ውስጥ አድርገው ወደ ባሕር ጣሉት። በእግዚአብሔርም ፈቃድ ወደ አንድ ደሴት ደረሰ። ምዕመናንም አግኝተው ወስደው ገነዙት፣ በአማረ ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን።